ከደቡብ በኩል እያየው አንድ አባት አይና ሁለት ልጆች በአንድ ቀን አይናቸው እንድታወቅ እነዚህ ልጆች እያየው አንደኛው ልጅ ስመለከት ሊዲያ የምትባል ያለው ኢየሱስ ሃሌሉያ ሃሌሉያ እግዚአብሔር በስራ ላይ ነው። አሜን። ማን በስራ ላይ? ማን በስራ ላይ? እግዚአብሔር በስራ ድገምና ማን በስራ ላይ? እግዚአብሔር ሃሌሉያ አሜን። ኢየሱስ አትለፈኝ ብያለሁ። የአባቴ ጉጉት ነው። እግዚአብሔር ሆይ ተባረክ። ክብር ላንተ ይሁን። የእግዚአብሔር ሐሳብ ጥሪ ያለበት ሰው ያለ ሁለት ልጆች አሉ። ሁለቱም ልጆች ሴት ናቸው። ከሁለቱ መካከል አንዷን ልጅን ሰይጣን በሞት ሊወስድ የተሰራ መንፈስ አሰራር ሲስተም ያየው የተደገመ ድግምት ማየው ደብረ ዘይት ነው። ሁለት ሴት ልጆች አያለው። ከሁለት ሴት ልጆች መካከል አንዷን ሰይጣን በአራት ቀን ውስጥ ከእጅ ሊወስድ አንተ ግን እግዚአብሔርን ታገለግላለህ፣ በብዙ ትሮጣለህ፣ በእግዚአብሔር ፊት ትመላለሳለህ። ጠላት ለሐዘን ያዘጋጀውን እግዚአብሔር ጣልቃ ገብቶ ግን ለደስታ ሲቀይር አያል። ሐዘን የተዘጋጀውን ስመለከት ሞት ጠላት ከአራት ቀን በኋላ ያዘጋጀውን ደብረ ዘይት የሚባልበት ስፍራ አይና ከሁለት ልጆች መካከል የአንድ ልጅ ስም መክሊት የምትባል ልጅ ያለ ሂላ ሶሎ ፋራዲጋ ዲጋ ስንት ልጅ አለክ? ሁለት ምንድን ናቸው? ሴቶች ሴት ልጆች። የት ነው የምትኖረው? ደብረ ዘይት። ማን ነው አንደኛዋ ስም? መክሊት። ሬሳ ከአራት ቀን በኋላ ሊያሳቅፈው የመክሊትን ሬሳ ያዘጋጀውን አንድ አባት ስመለከት ጌትዬ የሚባል ሰው ያለው። አሜን። እኔ ነኝ። ማን ነው ስምህ? ጌትዬ። ወይኔ ይላል ካማዶ ጌትዬ። አቤት። አባትን አየው። ከዛ ተሻገርኩ አያትን። ከአባትህ አባት የመጣ መርገም ነው ይሄ። ደግሞ እሱም የታሰረ ቤተሰብ ነው። የአባትን አባት ስመለከት ወልደ ሐና የሚባል ያለው የአባቴ አባት ነው። ወይኔ እቺን ተውቀታ ምን ነች? ዝምድና የለንም ግን ባለቤቷ ጋር እንተዋወቃለን። ከሷ ባለቤት ጋር የሷ ባለቤት ያንተ ጓደኛ ነው። የባለቤቷ ጓደኛ ዘሪሁንን ታውቀዋለህ? እኔ ነኝ። እግዚአብሔር ይመስገን። ወይ ጌታ ይባረክ። አረ ሰው የለም እኮ እዚህ ቤት። አሜን። ወይኔ ሃሌሉያ። ከዘር የመጣ መርገም ህይወቱን አስሮ ያለ ሰው እያየው አንድ ሰው አይና አለፍኩኝ አባት። ከዛ ሲሄድ ጋርደው የሚባል ሰው አያ አባቴ አያት ነው። አያቴ ነው። ለምን ሳቅሽ? የጌታ ክብር አይቼ ነው። የጌታ ታውቂያለሽ? አዎ እሱን አዎ። ታይ እውነት ያለውና አንቺ ትመሳሰላላችሁ። አያት ማለት ገብሬን ታውቂዋለሽ? አያቴ የያለው አያት ገብሬ ነው። ያንቺም አያት ገብሬ ነው። አዎ የገብሬ ታዲያ የልጁ ልጅ ማህሌትን አየዋት ነኝ። አቤት የኔ ኢየሱስ! ምን አለ አንድ ሰው ጮሆ አሜን ቢለ። አሜን። የሚመጣውን ከመቃብር የሞት መንፈስ እያየው የሞተ ሰው ነው ማለት። የሚመጣውም ግን የሞት መንፈስ ደግሞ ድምጽ የሚመጣው ከአንድ ሰው ነው። ይሄን ሰው እያየውት ከመቃብር የሚመጣ የሞት መንፈስ አይና ሁለተኛ ቦት በቤቷ ይሆናል ሲል ሰማና አንድ አልማ የሚባል ሰው ያለው የሞተ ነው ማለት። ባለቤቴ ነው። ማን ነው? አለማ። አለማ ምን ሆኗል? ሞቷል። ዋው ኢየሱስ! በአደጋ ነው የሞተው። አዎ። ልጆችሽን ያለ አባት ነው የምታሳድጊው? አለ አባት ነው ማሳድገው። ሁለት ስም አየሁ አንቺን እያየሁ።
የመጀመሪያው ሞት የሚወስደው ባሏ በገባበት መቃብር ከታታለው ይላል። ከዛ ልጅ ያለው ደግሞ ከልጆችሽ መካከል እንደገና አንቺና ሌላ አንድ ልጅ ሰይጣን አባቷ ባለቤቷ በገባበት መቃብር ውስጥ ከታታለው ሲል አይና አንድ ስም ያለው ሁለት ስም ነው ግን ማየው የሺህ እመቤት የምትባል ያለው እኔ ነኝ። ትግራዩ ነፃ ይውጣ፣ አሜን አስመራው ነፃ ይውጣ፣ አሜን ኦራ ባህዳ ኤርትራው ነፃ ይውጣ። አሜን አሁን ለመቀሌ ምድር ሰላም እንዲሆን ጸልያል። አሜን ለመቀሌ ምድር ሰላም ፍቅር እንዲሆን ጸልያል። አሜን አሜን ትውልዱ ያለ ጊዜው እንዳይጠፋ፣ አሜን ትውልዱ ያለ ጊዜው እንዳይሞት፣ የሰው ደም እንዲያው እንዳይፈስ፣ አሜን አመለካከታቸው እንዲቀየር፣ አሜን ኢትዮጵያንም እንድትፈውስ፣ ኤርትራውንም አስመራውንም መቀሌውንም ትግራዩንም እንድትፈውስ አሜን በኢየሱስ ደም ጸልያለሁ። አሜን ለዛ ምድር ሰላም ይሁን። አሜን መቀሌን ወንጌል ይውረሳት። አሜን ኦ አፋሩን ወንጌል ይውረሰው። አሜን ወሎን ወንጌል ይውረሰው። አሜን ደሴውን ወንጌል ይውረሰው። አሜን ኦሮሚያውን ወንጌል ይውረሰው። አሜን አማራውን ወንጌል ይውረሰው። አሜን ጥቁሩን ነጩን ወንጌል ይውረስ። ለዛች ምድር ፈጽሞ ሰላም መረጋጋት ይሁን። አሜን አንዳች እግዚአብሔር ሆይ የትውልዱ ሕይወት ያለ ጊዜ አይጥፋ፣ አሜን ትውልድ አይጨንግፍ። አሜን ያንን ምድር መንፈስ አካባቢውን አየሩን የሰውን ልብ አይምሮ ይግዛ። ለዛች ከተማ ሰላም ይሁን። አሜን ቃል አወጣው። ጌታ በአንድ ሰው ዘር የሚያስመልጥ ያለው በአንድ ሰው እግዚአብሔር ብዙዎችን የሚፈታበትን ሰው ያለው ዓላማውን በሱ ሕይወት ሲያከናውን እንደ ሲሞን እንደ ጴጥሮስ እግዚአብሔር አምላክ ለብዙዎች መዳን አድርጎ ሲጠቀመው አንድን ሰው ያለው። እሺ ይሄን ሰው እያየው የታሰረ ቤተሰብ ያለው ያልዳነ ቤተሰብ ያለው ያልዳነ ቤተሰብ እያየው ቤተሰብን የሚያስመልጥ ሰው አያለው። ይሄን ሰው እያየው ያልዳነ ቤተሰብ ነገር ግን በሱ ሆኖ እግዚአብሔር እንደ ጴጥሮስ ዘሮቹን የሚያስመልጥ ሰው አይና የአባቱን ስም እያየውት መስፍን የሚባል የአባት ስም ማን ነው? የአባት ስም አባቴ መስፍን ነው። ሞቷል። መስፍን ነው። በደንብ ስሙኝ። ያንተ ቤተሰብ ምንድን ናቸው? አላመን ያልዳኑ ቤተሰቦች ብቻ ነኝ። አንተ ብቻ ነህ። ያልዳነን ቤተሰብ የሚያስመልጥ ሰው ሳይ እያየው አንተን አይና ለብዙዎች መዳን አድርጎ እንደ ጴጥሮስ የሚጠቀመውን ሰው ስመለከት ሲሳይ የሚል ስም እኔ ነኝ። አንድ ሰው ለኔ ነው ያለ አሜን ይበላል። አሜን ሃሌሉያ አሜን። ናውጣልኝ ቶሎ። አሁንም አንድ ሰው አለክ። ትልቁ ያንተ ጭንቀት የልጆች ጉዳይ ነው። ያንተም ቤተሰብ የታሰሩ ናቸው። ያንተም ቤተሰብ አንተም ትሰራለህ፣ ትደክማለህ፣ ውጤት አልባ ነህ። ጠላት አሁን ጤናን መጥቶ ሊያስቀምጠው መንፈስ ዓለም አሰራር ሲስተም የተሰራ የጠላት ስራ አይና ጤናውን መጥቶ የሚያስተኛውን ሰው ስመለከት እግዚአብሔር ግን ኖ አይሆንም አስመልጠዋለሁ ሲል ይሰማል። እና ይሄን ስም እየሰማው የአባት ስም በፍቃዱ የምትባል ሰው እኔ ነኝ። አንተ ነህ? አዎ። የአባት ስም ማን ነው? በፍቃዱ። በፍቃዱ። ያንተ ጭንቀት የመጀመሪያው የልጆች ጉዳይ ነው። ትክክል። ሁለተኛው ቤተሰብ ታስሮ ነው ያለው። ያላመኑ አሉ። እግዚአብሔር ሆይ
አሳልፈ ስጠኝ ነው። ልጆቼን አሳልፈ ስጠኝ ነው። ትክክል። ጠላት አስሯቸው ነው ያሉት። ትክክል። መንፈስ ዓለም ላይ ስመለከት በማይመች እስራት ውስጥ ታስረው ያሉ ቤተሰቦችና ልጆችን አየው። አዎ። እግዚአብሔር ግን እታደጋቸዋለሁ አለ። አሜን። በማት እታደጋቸዋለሁ ብዬ ጌታን ስጠይቀው አንተን እያየው አሜሪካ ምድር አየው። አሜሪካ ምድር እያየው ሲያትል አይና ያለው የሚባል ሰው አለ። ትክክል ነው። ስሜ ነው። ወይኔ ማን ነው ስምህ? ያለው በፍቃዱ ባል። ያለው በፍቃዱ። አዎ። ሳራ የምትባል ታውቃለህ? የባለቤቴ ልጅ ናት። የቀድሞ ልጅ ባለቤቴ ልጅ የቀድሞ ባለቤት ልጅ ከሌላ የተወለደች። አዎ። እሷን እያየው እስማኤል ይሄ የሙስሊም ቤተሰብ ነው ማየው። ትክክል። አባቷ መሐመድ ይባላል። ወይኔ ለምን ትናገራለህ? ሰው አለ ወይ? አሜን። ዘር ባንተ ያመልጣል። አሜን። ቤተ ክርስቲያን ባንተ ታመልጣለች። አሜን። ትውልድ ባንተ ያመልጣል። አሜን። ለስንት መጣ? ተወራርጄ ነው ከአሜሪካ። ያንተን ሁል ጊዜ እከታተላለሁ። ከአሜሪካ ምድር ለዚሁ አስቤ ነው የመጣኸው። አዎ። ለስንት መጣችሁ እዚህ? ነው ከእህት ጋር ቁሚ እስቲ። ከሱ ጋር የመጣሽ እሷ ያንተ እህት ናት? ታናሽ እህቴ። ታናሽ? አዎ። የያለውን እህት ስመለከት እግዚአብሔር ሞገስ የሚሆናትን ሳይ ሰቲ የምትባል ያለው እኔ ነኝ። የበፈቃዱ ልጆች? አዎ። የበፈቃዱ አባት ገብሬ ነው። ገብሬ ንውጡልኝ። ጆና ካንያ ሴበ አንድ ሰው ለኔ ነው ያለ አሜን ይበላ። ባንተ ትውልድ ያመልጣል። ባንተ ቤተሰቦች ያመልጣሉ። አሜን። ወይኔ አሜን። ለብዙዎች መትረፍ ምክንያት የሚሆን ሰው አያለው። አሜን። አንድ ሰው ለኔ ነው ያለ አሜን ይበለኝ። አሜን። አንድ አሁንም የእግዚአብሔር ሐሳብ ጥሪ ያለበት ሰው አያለው። ሁለት ልጆች አሉክ። ሁለቱም ልጆች ሴት ናቸው። ከሁለቱ መካከል አንዷን ልጅን ሰይጣን በሞት ሊወስድ ነው። የተሰራ መንፈስ አሰራር ሲስተም ያየው የተደገመ ድግምት የማየው ደብረ ዘይት ነው። ሁለት ሴት ልጆች አያለው። ከሁለት ሴት ልጆች መካከል አንዷን ሰይጣን በ4 ቀን ውስጥ ከእጅ ሊወስድ ነው። አንተ ግን እግዚአብሔርን ታገለግላለህ፣ በብዙ ትሮጣለህ፣ በእግዚአብሔር ፊት ትመላለሳለህ። ጠላት ለሐዘን ያዘጋጀውን እግዚአብሔር ጣልቃ ገብቶ ግን ለደስታ ሲቀይር አያለሁ። ሐዘን የተዘጋጀውን ስመለከት ሞት ጠላት ከ4 ቀን በኋላ ያዘጋጀውን ደብረ ዘይት የሚባልበት ስፍራ አይና ከሁለት ልጆች መካከል የአንድ ልጅ ስም መክሊት የምትባል ልጅ ያለክ ሂላ ሶሎ ፋራዲ ጋዲጋ ስንት ልጅ አለክ? ሁለት ምንድን ናቸው? ሴት ልጆች። የት ነው የምትኖረው? ደብረ ዘይት። ማን ነው የአንደኛዋ ስም? መክሊት። ሬሳ ከ4 ቀን በኋላ ሊያሳቅፈው የመክሊትን ሬሳ ያዘጋጀውን አንድ አባት ስመለከት ጌትዬ የሚባል ሰው ያለው። አሜን። እኔ ነኝ። ማን ነው ስምህ? ጌትዬ። ወይኔ ይላል ካማዶ ጌትዬ። አቤት። አባትን አየው። ከዛ ተሻገርኩ አያትን። ከአባትህ አባት የመጣ መርገም ነው ይሄ። ደግሞ እሱም የታሰረ ቤተሰብ ነው። የአባትን አባት ስመለከት ወልደ ሐና የሚባል ያለው የአባቴ አባት ነው። ወይኔ ጅራ ኢየሱስ አሜን። ጀድሜ ኢየሱስ ጎፍታዳ ኢየሱስ ጅራታዳ አሜን። ጀቱ ዋው ሃሌሉያ አሜን። በደንብ ስሙኝ። ሁለተኛ አንድ አባታ ያለው ሁለት ልጆች በአንድ ቀን አይኖቻቸውን ሊያሳውር ሰይጣን ያዘጋጀውን ድግስ ያለው
ያዘጋጀውን ድግስ ያለው አይኖቻቸው እንዲታወር። ይሄ የተዘጋጀው ድግስ ካናዳ ምድር ላይ ነው። የሚወረወረው ፈላጻ የሚመጣው ግን ከደቡብ በኩል ነው። ከደቡብ በኩል እያየው አንድ አባት አይና ሁለት ልጆች በአንድ ቀን አይናቸው እንድታወር። እነዚህ ልጆች እያየው አንደኛዋን ልጅ ስመለከት ሊዲያ የምትባል ያለው ኢየሱስ ሃሌሉያ ሃሌሉያ እግዚአብሔር በስራ ላይ ነው። አሜን ማን በስራ ላይ? ማን በስራ ላይ? እግዚአብሔር ድገምና ማን በስራ ላይ? እግዚአብሔር ሃሌሉያ አሜን። ኢየሱስ አትለፈኝ ብያለሁ። የአባቴ ጉጉት ነው። እግዚአብሔር ሆይ ተባረክ። ክብር ላንተ ይሁን። ዛሬ ያመልጣሉ። አሜን አሜን ነይ ውጭልኝ ወደዚህ ቶሎ። አሜን ሁለተኛው አንድ ሴት አያለው ሰይጣን እንድታብጂ የተደገመ ድግምት አይና የማየው የተደገመውን ድግምት መቀሌ የሚባልበት ነው። መቀሌ የሚባልበት የተደገመ ድግምት አይና እንድታብዱ የተደገመው አሁንም በሁለት ሰዎች ላይ ነው የተደገመ ድግምት እያየው መቀሌ ምድር የመጀመሪያው እንድታብድ የተሰራባትን ሴት ስመለከት ሰላማዊት የምትባል ሴት አያለው። እናቴ አሜን ወየ የት ነው የምትኖሪው? ከመቀሌ ነው የመጣሁት። ከመቀሌ ነው የመጣሽው? አዎ ማን ነው ስምሽ? ሰላማዊት ሰላማዊት። ሁለተኛ ከሷ ጋር እንድታብድ የተሰራባትን ሴት አንድ ስመለከት አዜብ የምትባል ያለው ቴናት ያንቺ እህት። አዎ ወይኔ ኧረ ሰው የለም እዚህ ቤት። ሂዳፋ አጠገባችሁ ያለውን ሰው ነካ አርጉትና ዛሬ ታመልጣለህ በሉት። ድገሙና ዛሬ ታመልጣለህ። ልጆች ያመልጣሉ፣ ቤተሰብ ያመልጣል፣ ዘሪ ያመልጣል፣ ትውልድ ያመልጣል፣ ያንተ የሆኑ ዘራረግ ያመልጣሉ። ውሰድ በደንብ አሜን ብለህ ውሰድ። ለብዙዎች መዳን ምሳሌ ትሆናል። ፊታ ትሆናለህ። እግዚአብሔር ለብዙዎች ምሳሌ ያረጋሃል። አንድ ሰው ለኔ ነው ያለ አሜን ሲል ይሁንለት። መጽናናት ያረግሻል። ለብዙዎች የደስታ ምክንያት ያረጋል። ድገምና አሜን ብለው ውሰድ። ሃሌሉያ ዋው! ልስበረው ይሄን የሞትን ኃይል። ሁለተኛውም አንድ አባት አለክ ጤና የለህም። የልጆችን ሰርግ ለመደገስ ተዘጋጅታል። ሰይጣን ግን ሊያሳዝን ፈልጓል። ሰርግ ለመደገስ ተዘጋጅታል። ፕሮግራም ለማድረግ ሰይጣን ሊያሳዝን ግን ተዘጋጅቷል። ቶሎ ከተነሳልኝ ስም ኃይሉ ወይም ኃይሌ የምትባል ቶሎ ከተነሳ ማን ነው ስምህ? ኃይሌ። ለምን ተነሳ አንተ? ኃይሌ ነው አንተ ስም? እሺ ከሁለታችሁ መካከል የልጅ ስም ቅድስት የምትባል ልጅ ያለው ቅድስት አንተ ነህ? ኃይሌ ብዙ መቶ ሊኖር ይችላል። የምናወራው በግምት አይደለም። እግዚአብሔር የሚናገረውን ስፔሲፊክ ለይቶ የሚነካውን ሰው ነው ዛሬ የሚነካው። አሜን። እንጸልያለን። ጠብቀኝ። ማነው የልጅ ስም? ቅድስት። ማሴቦ ነው ሜሴቦ የሚባል አባቴ ነው። ምን ልታረግ ተዘጋጅታል? ሰርግ ልሰርግ። የልጆችህ? አዎ። አረ ምን አለ አንድ ሰው አሜን ቢለኝ። ዋው! አጠገባቸው ያለውን ሰው በአንተ ዘር ይተርፋል ሲሳይ አሜን ብትል ይሻላል። እስቲ ተነሽ
ሲሳይ የሚባል ሰው ታውቂያለሽ? አባቴ ነው። ሲሳይ አንቺ አባት ነው? አዎ። አሜሪካ ምን አለሽ? እኔም እነሱም እዛ ናቸው። እነሱ ማለት አባቴና እናቴ። አባትሽና እናትሽ ያሉት አሜሪካ ነው? አንቺ የምትኖሪው አሜሪካ ነው? ዛሬ ባንቺ እዚህ መምጣት ዘር ነፃ ይወጣል። አሜን። በማ ምክንያት ጌታን ስጠይቀው ራሔል የምትባል ሴት አሜን። እኔ ነኝ። አሜን። ሰው አለ እዚህ ቤት? አጠገባቸው ያለውን ሰው ነካ አድርጉትና እንዲህ በሉልኝ፣ እግዚአብሔር ባየልህ ዙፋን ላይ ያስቀምጣል። አዎ፣ በነፍሳችሁ ዝላችሁ እንዳትወድቁ ወይም እንዳትደግሙ ከኃጢአተኞች መቃወም እንዲህ ባለ መከራ የጸናውን ኢየሱስን ምን አድርጉት? ለካስ ኢየሱስ ዙፋን ያገኘው በመከራ ውስጥ ምን ብሎ ነው? ጸንቶ። አለምቱ ዋው! ይው ከጸናችሁ በመከራ ውስጥ እግዚአብሔር ባየላችሁ ከፍታ ላይ ያስቀምጣችሁ። አሜን ብትል ይሻላል። ደብል ዋው! ስንት ሰው ዛሬ ዝግጁ ነው? ወጣች ራሔል እዚህ ተነሳ። እችን ሴት ታውቃታል? ምን ነች? ዝምድና የለንም፣ ግን ባለቤቷ ጋር እንተዋወቃለን። ከሷ ባለቤት ጋር? የሷ ባለቤት ያንተ ጓደኛ ነው? የባለቤቷ ጓደኛ ዘሪሁንን ታውቀዋለህ? እኔ ነኝ። እግዚአብሔር ይመስገን። ወይ ጌታ ይባረክ። አረ ሰው የለም እኮ እዚህ ቤት። አሜን። ወይ ሃሌሉያ። ከዘር የመጣ መርገም ህይወቱን አስሮ ያለ ሰው እያየው አንድ ሰው አይና አለፍኩኝ አባት። ከዛ ሲሄድ ጋርደው የሚባል ሰው አያ አባቴ ነው። አያት ነው። አያቴ ነው። ለምን ሳቅሽ? የጌታ ክብር አይቼ ነው። የጌታ ታውቂያለሽ? አዎ እሱን አዎ። ታይ እውነት ያለውና አንቺ ትመሳሰላላችሁ። እሺ። አያት ማን ነው? ገብሬ ገብሬን ታውቂዋለሽ? አያቴ ያለው አያት ገብሬ ነው። ያንቺም አያት ገብሬ ነው? አዎ። የገብሬ ታዲያ የልጁ ልጅ ማህሌትን አየዋት ነኝ። አቤት የኔ ኢየሱስ! ምን አለ አንድ ሰው ጮሆ አሜን ቢለ። አሜን። ዋው! ታዲያ የማህሌት አባት አበበን አየሁት። አዎ። ዋው! አቤት የኔ ኢየሱስ! ዘሪሁን ዋው! ተስፋዬ የሚባል ሰው ታውቃለህ? አባቴ ነው። አባቴ ነው። ናውጣልኝ እስቲ ንወረዚ። ቆይ አንድ የሞት መንፈስ እየመጣ ያለ ሁለተኛ ሐዘን በቤቷ ይሆናል ሲል እሰማለሁ። ሁለተኛ ሐዘን በቤቷ ይሆናል ሲል እሰማለሁ። በቤቷ ይሆናል ሲል እሰማለሁ። ሁለተኛ ሐዘን ቤቷ ሲገባ የሚመጣው ግን የሞት መንፈስ ነው። የሚመጣውን ከመቃብር ነው። የሚመጣውን ከመቃብር የሞት መንፈስ እያየው የሞተ ሰው ነው ማየው። የሚመጣውም ግን የሞት መንፈስ ደግሞ ድምፅ የሚመጣው ከአንድ ሰው ነው። ይህን ሰው እያየሁት ከመቃብር የሚመጣ የሞት መንፈስ አይና ሁለተኛ ቦት በቤቷ ይሆናል ሲል ሰማና አንድ አልማ የሚባል ሰው አያለው። የሞተ ነው ማየው። ባለቤቴ ነው። ማን ነው? አለማ። አለማ ምን ሆኗል? ሞቷል። ዋይ ኢየሱስ ሞቷል። ሞቷል። ከሞተ 7ኛ ዓመት ያዘ። 7 ዓመቱ ከመቃብር እያየው የሚመጣው ከ7 ዓመት በኋላ ዳግም በቤቷ ሞት እንዲሆን አለማው የሚባለውን ሰው እያየው የአለማውን አባት ባሻ የሚባል በሻ ወይ በአደጋ ነው የሞተው። አዎ። ልጆችሽን ያለ አባት ነው የምታሳድጊው? አላባት ነው ማሳድገው። 2 ስም አየው አንቺን እያየው
የመጀመሪያው ሞት የሚወስደው ባሏ በገባበት መቃብር ከታታለው ይላል። ከዛ ልጅ ያለው ደግሞ ከልጆችሽ መካከል እንደገና አንቺና ሌላ አንድ ልጅ ሰይጣን አባቷ ባለቤቷ በገባበት መቃብር ውስጥ ከታታለው ሲል አይና አንድ ስም ያለው ሁለት ስም ነው ግን የማየው የሺህ እመቤት የምትባል ያለው እኔ ነኝ። አምስት ልጅ አለሽ? 5 ልጆች አሉ። 5 ልጆች ያለ አባት የምታሳድጊያቸው። ከልጆችሽ መካከል ከሺህ እመቤት ጋር ሰይጣን ሊወስድ ያዘጋጀውን እያየው ሮበን የሚባል ስም ሰማ። 4ኛ ልጄ ነው። 4ኛ ልጅሽ ማን ነው ስሙ? ሮበን። ሲናን የሚባል ታውቂያለሽ? 5ኛ ልጄ ናት። 5ኛ። ከዛ ሲፈን የሚል ደግሞ ያለው የመጀመሪያ ልጄ ነው። የሺህ እመቤት ነው አንቺ ስም? አዎ። ሁለተኛ ስም ቤቲ የምትል ቤቲ እኔ ነኝ። ሁለተኛ ስምሽ? ወይኔ ኧረ ሰው የለም እዚህ ቤት። ያንቺን አባት እያየው ሐዘን አየሁንም ሐዘን እያየው ደግሞ የሚገርማችሁ ነገር ኦርዶፋ የሚባል ሰው ያለው አባቴ ነው። የአባቱ አባት ለታ ነው። ለታ ነው። ጄኖሳና ባህዳ ምን አለ አንድ ሰው አሜን ቢለኝ። በኢየሱስ ስም ዛሬ ልጆቻችሁ ያመልጣሉ፣ ቤተሰቦቻችሁ ያመልጣሉ፣ ሕይወታችሁ ዛሬ ያመልጣል። ያለ ጊዜ ሊያጠፋ ከቀጠረ ሞት እግዚአብሔር ያስመልጣችኋል። አንድ ሰው ሰሎ አሜን ይበለኝ። ዋው! እግዚአብሔር እንዲህ አለኝ፣ የሐዘንና የመከራን ምዕራፍ አሻግርሻለሁ፣ አሻግርሻለሁ አለ። አሜን። በደንብ ስሙኝ። 5 ልጅ ያለ አባት ዋው! አለ ሰው እዚህ ቤት ያሳልፍሻል፣ ያሳልፋችኋል። በደንብ ስሙኝ። ቤቲ ጠብቂ። ማነው ያንተ ስም? ኃይሌ። እስቲ ተነስ። አያታ ያለው ኃይሉ ወይም ኃይሌ የሚባል ታውቃለህ? አያቴ ነው። ያንተ አያት አያቴ ነው። ኃይሌ አያት ነው። ያ ኃይሌ አያት ነው። የስ የኃይሌ የልጁ ልጅ የማነ የሚባል ታውቃለህ? እኔ ነው። አንተ ነህ የማነ። የስ አማኑኤል የሚባል ታውቃለህ? አማርኛ አይችልም። ትንሽ ትንሽ አማኑኤል የሚባል ልጅ ነው። የስ ያንተ ልጅ። ያ ወይኔ አማርኛ ወይ ማክስ ለምን አረክ? ዝም ብለን ማክሱ መስኩል ውጭ ስለነበርኩ ብርድ ነው ሽታ ሆነ ፍሮምሽካ ዛሬ ከብዙ ሰዎች ህይወት ላይ እስራት አሁን ይፈታል። ምን አልሰማው? አሁን ይፈታል። አሜን። ወይኔ አማርኛ የማነን አየው፣ አማኑኤልን አየው። ከዛ ገነት የምትባል ሴት አያለው። ገነት ማለት የሚስቱ እህት ናት። የእሱ ባለቤት እህት። አዎ። ዛሬ የጠላት ስራ አሁን ይፈርሳል። ማነው የእሱ ስም? ኃይለ። ታውቂዋለሽ? ኃይለ ሰላማዊት ይመሰል ኃይሌ ውይ ማኪዳ የምትባል ታውቂያለሽ?
ልጄ ናት። ያንቺ ልጅ አዎ አንድ ሰው አየው። ልጆችን ጠላት አስሯቸው። አሁንም ትልቁ ያንተ ጭንቀት የልጆች ጉዳይ ነው። ከአባት አባት ከአያት የሚመጣ መርገም አያለው። ይሄ መርገም ህይወትን አስሮታየው። የልጆችን ነገር አስሮታየው። የአባት አባት የአያት ስም ፈቃዴ የምትባል ቶሎ ከተነሳልኝ አንተ ነህ። ማን ነው አያት? ፈቃዴ። ትልቁ ያንተ ጭንቀት የልጆች ጉዳይ ነው። እውነት ነው። ሌላ ምንም ጥያቄ የለም። እውነት። እግዚአብሔር አምላክ ዛሬ ቀን ስንት ነው? ኧረ ተው ተናገር፣ ጮክ በል። 24 ስንተኛ ወር? ስንት? 18 አይደለ? አሁን መሻገሪያው 19 አይደል? አንድ ብለህ ህይወትን በክብር ትጀምራል። አሜን አሜን። ወይኔ በቃ እስካሁን ለቅሶ ትልቅ ደረጃ ደረሱ ተሳካላቸው ስትል ትልቁ ሀዘን ለአንተ የልጅ ጉዳይ ነው። እውነት ነው። እግዚአብሔር አስገርምሃለሁ አለ። አሜን አሜን። ፈቃዴ ነው አያት። አዎ የፈቃዴ የልጁን ልጅ አሸናፊ የሚባል ሰው ያለ እኔ ነኝ። ኢየሩሳሌም የምትባል ታውቃለህ? ባለቤቴ ነች። ወይ አሜን ብትል ይሻልሃል። አሜን። ውሰድ ውሰድ። ሃሌሉያ አሜን ጀቱ አሜን። ኢየሱስ ጎፍታዳ ሃ ጅራ ኢየሱስ ነካ አድርገው እባክህ። ኢየሱስ አለ በለው። ኢየሱስ አለ። ማን አለ? አትናገሪም ወይ? እሺ አንድ ጊዜ እጆቻችሁን ወደ እነሱ ዘርጉልኝ። የአባቶቼ አምላክ እራ ማለት ዘርብ ጌታቸው ውቤ አሸናፊ ዋ እጸልያለሁ ያለው ሰጢ ከተያዛችሁበት ነገር ዛሬ ታመልጣላችሁ። ልጆቻችሁ ያመልጣል። ቤተሰቦቻችሁ ያመልጣል። ዋው የሺ ቤቲ ያለው ዘርጉ። እጆቻችሁን ወደ እነሱ ዘርጉ። የአባቶቼ አምላክ የነቢያት የሐዋርያት አምላክ አሁን ደግሞ ዛሬን የኔ አምላክና አባት አሁን ለወንድሜ ቤት ለወንድሜ ቤተሰብ ለልጆቹ ሲሳይ ሲሳይ የአባት አባት ይማሙ ነው። ይማም ዘርጉ እጆቻችሁ። ሌኮፋስት ዴቫ ሶሎቫ አካድሮቴያ ኮፕሬዴይ መጽሐፍ የእግዚአብሔር ቃል ሲናገር የጻድቃን ጸሎት በስራዋ እጅግ ኃይልን ያለው በቤተሰብ ላይ ዛሬ ሲሳይ በቤተሰቦቻችሁ በልጆቻችሁ ላይ ኃይል ይደረጋል። አሜን። ወይኔ ከእርሱ ዘንድ ዛሬ ኃይል ይደረግላችኋል። ኦ ረሃሌቫዶስታ ለኮናስታሊ ፕሮዴዮና ካማንዶ ዛሬ ኃይል ይደረግላችኋል። በህይወታችሁ፣ በጤናችሁ፣ በስራችሁ፣ በትዳራችሁ፣ በቤተሰቦቻችሁ ላይ ዛሬ ኃይል ይደረግላችኋል። ኦ በልጆቻቸው ዘመን በተጨነቁት ነገር ላይ ካንተ ዘንድ ከዚች ማይክሮ ሰከንድ ጀምሮ አባ ኃይል ይደረግላቸዋል። አሜን። በስራቸው ላይ በቤተሰቦቻቸው ዘመን ላይ አገር ውስጥ ከአገር ውጭ በሚኖሩ የነሱ በሆኑ ፋሚሊዎች ላይ ኃይል ይደረግ። ቀኝ ኃይልን አደረገች። በራሪቷን እባብ የእግዚአብሔር እጅ ፈጥና ወጋቸው አለ። አባ ከእጅ በወጣው ጨረር በራሪ ኃይል እየፈጠነ የልጆቻቸውን አብሮ የሚቆጣጠር የወንድሜ ያለውን ልጆች የቤተሰቡን የወንድሞቹን
የእህቶቹን የእሱ የሆኑትን ፋሚሊዎች እግዚአብሔር ሆይ የባሪያ የሲሳይን ሕይወት በረከቱን እድገቱን የተቆጣጠረ በራሪ ኃይል በናዝሬቱ በጌታ በኢየሱስ ደም ከእጅ በወጣው ጨረር ከዘመናቸው ላይ ይወጋ። አሜን። ኦ ይወጋ። አሜን። አሜን። ኢየሱስ ይችላል። የኔ አባት አባ አሜን። ከእናቴ ከማህሌት ከልጆቿ ከእህቴ ከራኤል ከእህቴ እግዚአብሔር ሆይ ከሊዲያ ልጆች ከሊዲያ ቤተሰብ ከእህቴ እግዚአብሔር ሆይ ከወንድሜ ከኃይሉ ከየማነ ከጌታቸው ከውባየው የእሷ ከሆኑ ፋሚሊዎች የእነሱ ከሆኑ ዘራር ከእህቴ ከማኪዳ ከሰላማዊት ከይርጋለም የእነሱ ከሆኑ ፋሚሊዎች ከእህቴ ከሰቲ ከልጆቿ ከጤናዋ ከስራዋ ከበረከቷ አንተ ካየህላቸው ነገር ዙሪያ በናዝሬቱ በጌታ በኢየሱስ ክርስቶስ የትንሣኤው ደም በራሪ ኃይል እየፈጠነ ነገሮቻቸውን የሚያበላሽ ክፉ ክንድ ከእጅ በወጣው ጨረር አሁን የተወጋዩ። የአብርሃም ሎሌ እንዲህ ብሎ ጸለየ። የባሪያ የአብርሃም አምላክ እሄድ ዘንድ መንገዴን አቀናውና አታዘግዩኛል። ሕይወታቸው ቀንቷልና፣ ዘመናቸው ቀንቷልና፣ ኑሯቸው ቀንቷልና አባ ከእንግዲህ በኋላ በሕይወታቸው ዘመን እንዲኖሩ በፈቀድክላቸው ዘመን መዘግየት አይሆንላቸው። አሜን። አረ መዘግየት አይሆንላቸውም። አሜን። ስራቸው፣ ትዳራቸው፣ የልጆቻቸው ሕይወት፣ የቤተሰቦቻቸው ዘመን ቀንቷልና መዘግየት አይሆንላቸው። የልጆቻቸው ታሪክ ይቀየር። ከወንድሜ ከአሸናፊ ቤትም ቤተሰብ ከትዳሩ ሕይወት ከትዳሩ ቤተሰብ ከዘር ማንዘር ላይ የሚመጣ መርገም የነሱ ከሆኑ ዘራረግ ላይ በኢየሱስ ደም አሁን ይሰበር። ሌላ ሰው አርጋቸው። ነገሮቻቸው ፈጥኖ አቅጣጫ ያዝ። የተሰወረ ነገራቸው አሁን ይገለጥ። የልጆቻቸው አእምሮ ይፈወስ፣ ይከፈት። የልጆቻቸውን ታሪክ ቀይር። የቤተሰቦቻቸውን ታሪክ ቀይር። የትዳራቸውን ታሪክ ቀይር። አሜን። ቀይረው። አሜን። እንግዳ ነገር ይሁን። አሜን። ኃይል ይገለጥ። አሜን። ስራቸውን ስራ። ከዚህ ሰዓት ጀምሮ ሄደው ሲመለሱ ነገር ውብ ሆኖ ይጠብቃቸው። ሊያመሰግኑ እድል ስጥ። ይህን ዘይትና ውሃ ይዘው በሚገቡበት ቤት አብሯቸው በረከት ይግባ። አብሯቸው ሰላም ይግባ። አብሯቸው ለውጥ ይግባ። ጸጋ ይግባ። ሞገስ ይግባ። ድል ይግባ። ከፍታ ይግባ። ክብር ይግባ። ለውጥ ይግባ። አስገርም። ቃልህን አክብር። አዋጅ ይገልበጥ። ታምር ይሁን። ነገር ይቀየር። አባ ይቀየር። ሰንሰለት ይበጠስ። መደነቅን አርግ። ክፉ የጠላት ምክር ሁሉ አሁን ይፍረስ። ጎዳናቸውን አቅና። ስራቸውን ስራ። ሞገሱ ናቸው። ሰንሰለት ይበጠስ። ታምራት ይሁን። ጤናን ስጣቸው። ያልተወረሱ ዘሮች ይወረሱ። ያልወለደ በዘራቸው ይውለድ። ያላገባ ካንተ በሆነው በጎ ትዳር ይባረክ። ነገሮቻቸው ውብ ይሁን። በፊት በብዙ ደስታ አቁማቸው። ስለምታረግ ባረኩ በኢየሱስ ደም ያለው ያልተጠበቀ ነገር በዘር ሆነ፣ በቤተሰብ ሆነ፣ በልጆች ሆነ፣ አሜን። ያንተ በሆኑ ዘር ሐረግ ሆነ፣ በህይወት ሆነ፣ በመንገድ ሆነ፣ በስራ ላይ ሆነ፣ ከዚህ በኋላ በመንፈሳዊ ህይወት ሩጫ ላይ ሆነ። የእግዚአብሔር ሞገስ በላይ ላይ ወረደ። በነገር ሁሉ መፈታት። አሜን። ኔፍታሌም ነሽ ሲሳይ ኔፍታሌም ምን ኔፍታሌም ኔፍታሌም ምን ማለት ነው? የተፈታ ሚዳቆ ማይያዝ። አሜን። አንተም ታገኛለህ፣ በረከት የለም። ሁለተኛ ታገለግላለህ፣ ኃይል የለም። ጥሪ ያለብህ ሰው ነው። እንድታገለግለው የተመረጥክ ሰው ነው። ግን ህይወት ታስሮ ነው ያለው። ነገሮች ሁሉ ተይዘው ነው። ከዚህ በኋላ አትያዝም። አሜን። ጌታ በለው አለኝ። ኔፍታሌም አሜን። የተፈታ አሜን። ሚዳቆ ነው። አሜን። ከአፉ መልካም ቃልን ይሰጣል። አሜን። ሞገስን ይጠግባል። አሜን። እግዚአብሔርም ክብሩን ይሞላዋል። አሜን። ከዚህ በኋላ ህይወት ጸጋ ይሞላዋል። አሜን። ሞገስ ይሞላዋል። አሜን። ጥበብ ይሞላዋል። አሜን። ማስተዋል ይሞላዋል። አሜን። መገለጥ ይሞላዋል። አሜን። ኃይል ይሞላዋል። አሜን። አሜን። ያለው አሜሪካ እንግዲህ በቅርቡ እንገናኛለን። ሰቲ አከም ፈያዳ
ወሰርክ ዘይት ወሰርኩት። እሺ ገና ነው እኮ መቼ ገና ነው። ዘርሽ ነፃ፣ ልጆችሽ አምልጠዋል። ኃይል ተጽዕኖ ተሰብሯል። ከሜ ጽቡ ደሃኒዩ ደሃኔ ሁሉ ደሃኒ ሰላም አምላክ ይመስገን። ኤርትራ ነፃ ትውጣ፣ አስመራ ነፃ ትውጣ። በአንቺ ምክንያት መቀሌ ነፃ ይውጣ። አሜን መቀሌ አሜን መቀሌ ዘርጉ እስቲ። ጠላት አሁን ሊያስነሳ ያለው ማዕበል ጸጥ ይበል። አሜን እዛ ነው የምትኖሪው? አዎ ናይ ባሐቂ ናይ በሐቂ ሀድሽ ነገር አለው። አሜን ናምላ ፍሉይ ነገር አለው። አሜን ጸቡ ነገር አለው። አሜን ጌታ ሆይ በእህቴ በሰላማዊት ምክንያት እዚህ ሆኜ ቃል አወጣለሁ። መቀሌ ምድር ነፃ ትውጣ። አሜን አሜን ነፃ ይውጣ። ትግራዩ ነፃ ይውጣ። አሜን አስመራው ነፃ ይውጣ። አሜን ኦራ ባህዳ ኤርትራው ነፃ ይውጣ። አሜን አሁን ለመቀሌ ምድር ሰላም እንዲሆን ጸልያል። አሜን ለመቀሌ ምድር ሰላም ፍቅር እንዲሆን ጸልያል። አሜን አሜን ትውልዱ ያለ ጊዜው እንዳይጠፋ፣ አሜን ትውልዱ ያለ ጊዜው እንዳይሞት፣ አሜን የሰው ደም እንዲያው እንዳይፈስ፣ አሜን አመለካከታቸው እንዲቀየር፣ አሜን ኢትዮጵያንም እንድትፈውስ፣ አሜን ኤርትራውንም፣ አስመራውንም፣ መቀሌውንም፣ ትግራዩንም እንድትፈውስ አሜን በኢየሱስ ደም ጸልያለሁ። አሜን ለዛ ምድር ሰላም ይሁን። አሜን መቀሌን ወንጌል ይውረሳት። አሜን ኦ አፋሩን ወንጌል ይውረሰው። አሜን ወሎን ወንጌል ይውረሰው። አሜን ደሴውን ወንጌል ይውረሰው። አሜን ኦሮሚያውን ወንጌል ይውረሰው። አሜን አማራውን ወንጌል ይውረሰው። አሜን ጥቁሩን ነጩን ወንጌል ይውረስ። ለዛች ምድር ፈጽሞ ሰላም መረጋጋት ይሁን። አሜን አንዳች እግዚአብሔር ሆይ የትውልዱ ሕይወት ያለ ጊዜ አይጥፋ። አሜን ትውልድ አይጨንግፍ። አሜን ያንን ምድር መንፈስ አካባቢውን አየሩን የሰውን ልብ አይምሮ ይግዛ። ለዛች ከተማ ሰላም ይሁን። አሜን ቃል አወጣ። ጋሻይ ጡማን ፈያዋ ቤቲ ተኝተሻል። አንቺ ልጅ ነገር የቀና ሕይወትሽ ያማረ፣ ኑሮሽ ያማረ፣ ቀሪ ዘመንሽ ያማረ፣ የልጆችሽ ነገር ያማረ፣ ያንቺ ሕይወት ያማረ፣ የቤተሰቦችሽ ያማረ፣ ክፉን ከዙሪያሽ ጠርጌያለሁ፣ ከመንገድሽ ላይ አባርሬያለሁ። በኢየሱስ ደም የልጆችሽ ታሪክ የተቀየረ፣ አእምሯቸው የተከፈተ፣ ጎዳናቸው የቀና ባረኳቸው። እንኪ ማለት አቾና እንደ ልጅነት ወራት ኃይልሽ ይታደሳል። ገና ጉልበታም ትሆኛለሽ። ገና ታገለግያለሽ። ገና ታከብሪዋለሽ። ገና የማዳኑን ስራ ትናገሪያለሽ። ገና አደባባዮች ላይ ወጥተሽ ትሰብኪያለሽ። አባ ይኸው ያን አለ ዘመን ያን ዘመን እንደነበርኩት ነው ያለው። በአባቶች ዘመን እንደተናገረኝ ዘመን ዛሬም አለ ካሌብ ጉልበታም ነኝ፣ ጉልበቴ ሕያው ነው፣ አላረጀውም አለ። በኢየሱስ ደም ስለኔና ስላንተ በቃዴስ በርኔ ሳለን የአምላክ ሰው ሙሴ እንደተናገረን ዘመን አሁንም ኃይሌ ያው ነው። አልደከምኩም አለ። አትደክሚም፣ ጉልበትሽ ሕያው ነው። አሁንም ብርቱ ነሽ። ኢየሱስ ደም የጀመራችሁት ነገር ከግብ ይድረስ። አሜን። ባጀት ይለቀቅ። አሜን። በምስጋና አሜን። ሪቫን እንዴት ነው? ማን የሚቆርጥ? ለቤተሰቦቻችሁ ሰላም፣ ለልጆቻችሁ ሰላም፣ አሜን። የእናንተ ለሆኑ ሰላም፣ አሜን። ዘሬ ሰላም። አሜን። እንቄን ወደዛ ይዘሽ የምትሄጂው ለዘር ማንዘርሽ አንቺ በረከት ነሽ። መልስ መፍትሄ ዘሬ ቤቴ ቤተሰቤ ተፈተናል እያላችሁ በር ደርሳችሁ ወንበራችሁ ላይ ቁጭ በሉ።